የኢብኑ አባስን ዘገባ የታሪክ ትረካ እናንብብ። ኢብኑ አባስ እንደዚህ አለ። when someone came to the angels to learn magic አንድ ሰው ወደ መላእክቱ መጥቶ እኔ ድግምትን መማር እፈልጋለሁ፣ አስማትን መማር እፈልጋለሁ ብሎ ሲላቸው they would discourage him and say to him ተው ባትማር ይሻላል ይሉታል። መጀመሪያ ዲስካሬጅ ያደርጋሉ። ባትማር ጥሩ ነው ተው። ምን እያሉ ነው የሚሉት? we are only a test ይሄ መፈተኛ ነው። do not fall into disbelief ስለዚህ ባለማመን ራስህን ህይወትን አታበላሽ። ባለማመን ማለት ይሄንን ድግምት ከተማርክ አላህን አለማመን ነው፣ ያው ኩፍር ነው፣ መክፈር ነው። አይ ቲንክ ርዕሱም እንደዛ ነው የሚለው። ያ ለርኒንግ ማጂክ ኢዝ ኩፍር ጋይስ፣ ልብ በሉ። ማጂክ መማር ወይም አስማትና ጥንቆላን መማር ከእስልምና መውጣት፣ አንድን አምላክ አለማምለክ፣ ጣዖት አምላኪ መሆን ነው በሚል ርዕስ ስር ነው ይሄንን ያመጣው። ስለዚህ መላእክቱ ይሄ ፈተና ነው ተው አትማር ይሉታል። they had knowledge of what is good and evil and what constitutes belief or disbelief ስለዚህ እነዚህ መላእክት ማመን እና አለማመን ምን እንደሆነ ያውቃሉ። ጥሩና መጥፎ ስለሚያውቁ ብቻ አትማር ምናምን ብለው ይሉታል። የኔ ጥያቄ እዚህ ጋር ይልና ቆይ እዚህ ጋር ልጨርስ። they thus knew that magic is a form of disbelief thank you point እዚህ ጋር። ስለዚህ መላእክቱ ማጂክን መለማመድ የአላማኝ ባህሪ ነው። አስተማሪው ታዲያ አላማኝ ፕሮማክስ ነው ነው እኔ ጥያቄ። ተማሪው ወንጀልን አሁን ለምሳሌ አንድን ወንጀል አሰራረቅ፣ ባንክ ቤት አሰራረቅ የሚያስተምር መምህር አለ። ተምሮ ደግሞ ፕራክቲስ የሚያደርጋል። አሰራረቅን የተማረውና የሰረቀው ወንጀለኛ ከሆነ ያስተማረው የወንጀለኞች አባት ነው ማለት ነው። የወንጀለኞች ፈልፋይ ነው ማለት ነው። ወንጀል የሚያበረታታ ነው ማለት ነው። ተማሪውም አስተማሪውም ትምህርት ቤቱም ካሪኩለሙም አንድ ላይ ነው መቃጠል ያለበት፣ መጥፋት ያለበት። አስተምሮ አሰልጥኖ ከዛ ተማሪዎቹ ወጥተው ስራ ሲሰሩ ምን የምን መጮህ ነው? የምን ማልቀስ ነው? መጀመሪያውኑ ክፋትን ማን አስተምር አለ? ካሪኩለም ቀርጸህ አስተማሪ መድበህ በጀት በጅተህ አስተምረህ ስታበቃ ተማሪዎቹን ትኮንናለህ። አንተ ኢሉሚናቲ ነህ። ሙስሊሞች ካላችሁ ግቡ ባይዘ ይሄ ለእናንተ እንዴት ጥንቆላን ማስተማር የአምላካችሁ ጥበብ እንደሆነ ጥበቡ ሞላ። በጣም በቃ በጣም ጠቢብ ከመሆኑ የተነሳ ምን ላድርግ ብሎ አሰበና መላእክት ላከ ወደ መሬት። ሙስሊሞች ካላችሁ ኧረ እባካችሁ ግቡ፣ ተለመኑ ግቡ። ማሜ 10 ደቂቃ ስልክ አለችብኝ። እሺ መጣሁኝ። እዚሁ ላይ ብለ ካላዩ እሺ ፋይን ኦኬ። ስለዚህ ማጂክ የኩፍር ምልክት ነው ወይም ደግሞ ማጂክን መለማመድ፣ ድግምትን መለማመድ አለማመን፣ በአላህ ላይ ማመጽ፣ በአላህ ላይ ማጋራት ነው ከተባለ ማስተማሩ እና ትምህርቱ እንዲሰጥ ማድረጉ ደግሞ የአመጽ ሁሉ የበላይ ነው። የማመጽ ሁሉ የመጨረሻ ከፍተኛ ነው። ስለዚህ ለሰው ልጆች አላህ የዛኔ ሁለቱን መላእክት ልኮ ድግምትን ባያስተምር ኖሮ በዚህ ዘመን ድግምትን አናቅም ነበር። አንድ ነገር ልንገራችሁ
በጣም ትደነቃላችሁ። ነብዩ መሐመድ በድግምት ይሰቃይ ነበር። ኦቪስ ሁላችንም የምናውቀው በጣም በተደጋጋሚ የተነገረ ነገር ነው። በጣም በተደጋጋሚ የሰማነው የምናውቀው የለመድነው የተከራከርንበት ምናምን ነገር ነው። ግን የኔ ጥያቄ ተጠያቂው እኮ አላህ ነው። ቡኻሪ ላይ አይሻ እንደዚህ አለች፣ ማጂክ was worked on Allah's messenger ያላ መልእክተኛ ላይ ድግምቱ ሰራ so that he used to think that he had sexual relation brothers and sisters brothers and sisters sexual relation with his wife while he actually had not ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ የመሰለው ይጨነቅ ነበር ነብዩ መሐመድ። የኔ ጥያቄ ይሄንን ጭንቀት ነብዩ እንዲጨነቅ የመጀመሪያው ተጠያቂ ማን ነው? አላህ ነው። አሁን እዚህ ጋር ቅድም ትዝ ይላችኋል፣ ከእነርሱም በሰውየውና በሚስቱ መካከል በእርሱ የሚለዩትን ነገር ይማራሉ የሚለውን ባልና ሚስትን መለየት የሚባል አስማት ወይም ድግምት አስተምሯል አላህ። አሁን እኔ አልገባኝ ሚስቱን ወሲብ ሳያደርግ ሚስትን ወሲብ ማድረግ ማስመሰል የሚል ድግምትም መቼስ የመጣው ከድግምት መምህራኑ ነው። ስለዚህ ነብዩ እዚህ ጋር ወሲብ ያደረገ እየመሰለው ግን ያላደረገው ከማን የተነሳ ነው? ሃሩትና ማሩት ካስተማሩት ነው እንጂ ሚስት በሌለችበት ወሲብ ማድረግ የሚል ድግምት ብዙ አይነት የድግምት ታይፕ አለ። መስተፋቅር አለ። አንድ ወንድ አንዲትን ሴት ከወደዳት እሷ እንድታፈቅረው የሚያደርግ ይሄ አንድ ታይፕ ኦፍ ድግምት ነው። ቅድም ብያለሁ። ሌላኛው ሁለተኛው ታይፕ ኦፍ ድግምት ወይም የድግምት አይነት ደግሞ ለምሳሌ ሀብታም መሆኛ ድግምት፣ ገንዘብ መጥሪያ ድግምት አለ። ሶስተኛው ድግምት ሚስት ሳትኖር ወሲብ ማድረግ ወይ ደግሞ ሚስቱን ወሲብ ያደረገ መስሎት አለማድረግ፣ ባለማድረግ ውስጥ መኖር፣ መቃጀት ድግምት አለ። ኢዮባ እንኳን ደህና መጣ። ማሜ ሰላም ብያለሁ ሁላችሁንም። አረዲ ሴምሶን ሁላችሁ ከታችም ያላችሁ ሰላም ብያለሁ ሁላችሁ። አለን ሰላም ነው፣ እግዚአብሔር ይመስገን። አረዲ የሆነ ቦታ ደርሼ እመጣለሁ ስልክ ምናምን ብሏል። ጀስት ገስት ላይ ሆኖ ነው። ስለዚህ ፖይንታችን ምንድነው? ሰዎችን በምድር ላይ ድግምት እንዲያስተምሩ መላእክትን ልኮ ድግምት ያስተማረ የድግምት መምህር ርዕሰ መምህራኑ ሃሩትና ማሩት ናቸው። መምህራኑ አስተማሪዎቹ ሃሩትና ማሩት ናቸው። ሎክ የመምህራኑ አለቃ ወይም ደግሞ የመምህራኑ ርዕሰ መምህር ዳይሬክተር ማን ነው? አላህ ነው። አንድ ጽሑፍ ላሳያችሁ። የት ነው ማሳያችሁ መሰላችሁ? ኢስላም ኩዌስችን ኤንድ አንሰር ላይ ይሄ የኔ ፔጅ አይደለም ብራዘር፣ አንተ አውቀህ ነው። ባለፈው አርዲን ይሄንን አንተ ያሳተምከው ቁርአን ምናምን ወደ ማለት ገብተዋል። ድሮ ተፍሲር ተብሏል፣ ሐዲስ ተብሏል። እናንተ ያሳተማችሁ ታውቃችሁ እስልምናን ለማጠልሸት ምናምን ነበር የሚባለው። አሁን ቁርአንን አሳተማችሁ ተብለናል። ይሄ ዌብሳይት ግን ኦንላይን ያለ ነው። ሰርች አድርጎ ማንም ሰው በእጁ የሚያየው ነው። የክርስቲያኖች አይደለም፣ የእስላሞች ነው፣ የሙስሊሞች በሐነፊ ፍቅህ መሰረት የተመለሰ መልስ ነው።
ዌብሳይቱን እንድታዩት። ምንም የተለየ መልስ አይሰጥም፣ የተለየ ነገር አይናገርም። ግን ምንድነው ጽሑፏን እንድታዩት ነው። Quran describes that Harut and Marut are two different angels and were sent down to earth to test people with education and coaching of magic. ሰዎችን ጥንቆላ እያስተማሩ እና እያሰለጠኑ ኮች ታውቃላችሁ አይደል? እግር ኳስ ላይ ኮች ምናምን ከተባለው የሆነ አትሌቲክስ ላይ አሰልጣኝ ማለት ነው። ጋይድ የሚያደርግ ማለት እያስተማሩ እየመሩ ኮች እያደረጉ የነበሩ ሁለት መላእክት ናቸው። አሁን ሙስሊም ገብተው አይደለም ይሄ ፈተና ነው፣ እስኪ ፈተናውን ማን እንደሚወድቅ እናያለን ለማለት ነው። ለመልስ ናግባና ሰውን ክፉ ነገር ማስተማር እንዴት ከአምላክ አእምሮ ይወጣል? አስተማሪ መድቦ ክፋት ከሰው አልቲሜትሊ ከሰይጣን ሐሰት ሁሉ ኔጌቲቭ ነገር ኢቭል ሁሉ ከማን ነው የሚወጣው? ከሐሰት አባት ነው የሚወጣው። የሐሰት ሁሉ አስገኚ የሐሰት ሁሉ ምንጭ ስለሆነ ማለት ነው። ከዛ ከሰው ልብ ይወጣል። ጌታ ኢየሱስ ያለው እንደዛ ነው። ክፋት፣ ምቀኝነት፣ ተንኮል፣ ማመንዘር ሁሉ የሚወጣው ከምንድነው? ከሰው ልብ ከውስጥ ወደ ውጭ ይወጣል ነው የሚለው። እግዚአብሔር መላእክት ልኮ አስተምሮን አይደለም እኛን። ድግምት፣ ጥንቆላ፣ የሰውን ህይወት ማመሰቃቀል፣ የሰውን ትዳር ማበላሸት፣ ባለ ትዳሮችን የመለየት ድግምት ምናምን ከሰማይ ተልኮ የተማርነው ነገር አይደለም። ከሰይጣንና ከሰው ክፋት በምድር ላይ መጣው፣ ከእግዚአብሔር አይደለም። የእናንተ አላህ ዲፓርትመንት አቋቁሞ አስተማሪ መድቦ ያስተምራል፣ ጥንቆላን ያስተምራል ለሰዎች። በዚህ ደግሞ ነብያችሁ ራሱ ሲሰቃይ ሲታመም ሲቃዥ ከረም ስለዚህ አላህም አይታመንም፣ ሙሐመድም አይታመንም። አላህ ክፉ የሚያስተምር፣ ጥንቆላ የሚያስተምር፣ ኃጢአትን የሚያስተምር ማለት ጣዖት አምልኮን አሁን ለምሳሌ በእነሱ ሎጂክ ሄድን ኩፍር ነው ማጂክ መለማመድ እና ማጂክን ማድረግ ከእስልምና መውጣት መክፈር ጣዖት ማምለክ ነው ካሉ ያንን ጣዖት አምልኮን ሰውን የሚያስተምር ነው አላህ። መላእክትን ልኮ የሚያስተምር። ስለዚህ ይሄ ሊከተሉት ይቅርና ዞሮ ሊያዩት የሚገባው አይነት ባህሪ ያለው አካል አይደለም። እሱ ራሱ በቀመረው ቀመር እሱ ራሱ ባዘጋጀው በዛች መድኃኒት ተነደፈ ሙሐመድ። እንግዲህ እንደ እስላም ነው የምናወራው፣ አኮርዲንግ ቱ ኢስላም ማለት ነው። ልክ በእስልምና በሚለው ብንሄድ ማለት ነው እንጂ ይሄ እውነተኛ ታሪክ አይደለም፣ ፊክሽን ነው እንዳለው። እናንተ እንደምትሉት ብንሄድ ነው የምለው። የራሱ አላህ ቀመመው፣ በዛ በቀመመው መርዝ ነብዩ ተነደፈ። ሲሰቃይ በቃ ሲቃጅ ሁለት የማይታመኑ ሰዎች አካላት አላህና ሙሐመድ። ስለዚህ ይሄ በጣም አሳፋሪ። እረ እፈሩ ሙስሊሞች፣ ይሄንን መጽሐፋችሁ ስታገኙ
እፈሩ። ከሰማይ መላእክት ተልከው ይህንን ነገር አስተምሯል። አረ እፈሩ። ማሜ በዚህ ላይ አላህ ደግሞ ከሰዎችን ክፋት እንደሚጠብቀው መሐመድ ቃል ገብቶለት ነበር። አላህ ቃል ገብቶለት ነበር ለመሐመድ። ነገር ግን ሰዎች ችለው የአላህን አቅም አልፈው መሐመድ ላይ እንግዲህ ማጂክ ሰርተው አስቃዥተውታል ማለት ነው። ስለዚህ አላህ ጥበቃውም አይታወቅም። በዛ ላይ ጥንቆላ ያስተምራል። ነብዩንም ከጥንቆላው መደገፍ አልቻለም ወይም ማስመለጥ አልቻለም። እጠብቅሃለሁ ይለዋል። ነገር ግን ባስተማረው ማጂክ ደግሞ ይሰቃያል። ስለዚህ ምንነቱ አይታወቅም የአላህ ራሱ። ያ እና ስለዚህ በጣም አስገራሚ ነገር ነው። ኢየሱስ ሊመጣ ነው። ተፍሲር አለ ወይ? ተፍሲር አለ፣ አንብበናል። እዚህ እኮ ተፍሲር ብን ከቲር ላይ ገብተን አንብበናል። ኦኬ ካቆምንበት እንቀጥል። እዚህ ጋርም በጣም አሪፍ ጥሩ ነገር አለ። when the person who came to learn magic still insisted to on learning it እኔ አይ እማራለሁ ግድ የለም እማራለሁ እኔ ግድ የለም እማራለሁ ብሎ ከሰገጠ ማለት ነው they commanded him to go to such and such place እዚህ ቦታ ሂድ ብሎ ይነግሩታል። ከዚያ እዛ ቦታ የተባለበት ቦታ ይሄዳል። ከዚያ ሰይጣንን እዛ ያገኛል። ከዛ ደግሞ ድግምት ይማራል። ልክ ድግምት ሲማር ከፊቱ ላይ ብርሃን ነበረች። ያቺ ብርሃን ትወሰዳለች። ያው አንድን አምላክ የማምለክ ይሄ የመልካምነት ይሄ የእስልምና ብርሃን ከፊቱ ላይ ይወሰዳል ማለት ነው። ኦኬ ስለዚህ አሁን ኮንፊውዝ እንዳታረጉ እዚህ ጋር ሙስሊሞች ኖ እዚህ ጋር ያለው ይላሉ። ዳይቨርት ማድረግ ጥቅስ ማጣመም ልምዳቸው ነው እነሱ። መላእክቱ ወደዛ ቦታ እንዲሄድ ነው የነገሩት እንጂ እዛ ቦታ ሲደርስ ሰይጣን ነው ያስተማረው ነው የሚሏችሁ። ጨርሶ ያለ ማንበብ ችግር ማለት ነው። ኦኬ እዚህ ጋር ጨርሳችሁ ስታነቡ አልሐሰን አልባስሪ said that this ayah means ይሄ ጥቅስ አልሐሰን አልባስሪ ማለት እንግዲህ በጣም ታላቅ የቁርአን ሙፈሲር the angels were sent with magic መላእክቱ ጥንቁልናውን ይዘው ነው የመጡት ተልከው ነው እያለ ያለው ባይዜ ይሲ አሁን አላህ መሆኑን የምናውቅበት አንደኛው ሴንስ ይሄ ነው። ቅድም ስሞን ያነሳው ሐሳብ the angels were sent with magic so that the people whom Allah willed would be tried and tested አላህ ያላቸው እነዛ አላህ የፈቀዳቸው ሰዎች እንዲፈተሩበት። ስለዚህ ጥንቁልናን ለሰዎች ለማስተማር ሁለት መላእክት ከሰማይ የላከ ጀግና ነው አላህ። አይ ጀግናው አለ የወንዶች ጉዳይ ላይ እንትና ማን ነው ሸዋፈር ነው። አይ አላህ ጀግናው አላህ ጂኒየስ። እኔ አላህን በሆን አልኖርም። እና ሙስሊሞች አሁን አላህ የፈለጋቸውን ሰዎች ሊፈትን ነው ከተባሉ ከተፈታኞቹ መሃል መከራ ተፈትነው ለምሳሌ ቅድም ባልኩት መሰረት ብንሄድ ከተፈታኞቹ አንዱ ነብዩ ነው። መከራውን ሲያይ ከረመ። ድግምት ተሰርቶበት ይሄ ድግምት ከሰማይ የመጣ ነው። ለምን
አንድ ጥቅስ ላሳያችሁ። በዚህ ሐሳብ ካላችሁ ኤኒ ታይም መሃል ላይ መግባት ትችላላችሁ። ኦኬ አንድ በጣም ይሄ ኢሹ በተነሳ ቁጥር ሁሉ ጊዜ በጣም እኔ የምወደውና በጣም የምደነቅበት የመጽሐፍ ቅዱስ ጥቅስ አለ። እሱ ጥቅስ ምንድነው? ዘኍልቍ ምዕራፍ 22 ላይ ቁጥር 23 ምዕራፍ 23 ላይ ዘኍልቍ ምዕራፍ 23 ቁጥር 23 ላይ ታውቃላችሁ በለዓምን አስመጥቶ የእስራኤልን ሕዝብ እንግዲህ በጣም ብዙ ነገስታትን እያሸነፈ ስለመጣ ለማሸነፍ የበለዓም ድግምት እንዲጠቅመው እንዲረዳው ኃይል እንዲሆነው እንዲያግዘው አስመጥቶ በለዓምን እርገምልኝ ይሄንን ሕዝብ ብሎ ሲለው የተፈጠረውን ታሪክ ረጅሙን ታሪክ ታውቃላችሁ። ፋይናሊ እግዚአብሔር መሀል ላይ ጣልቃ ገብቶ ካለ በኋላ የተናገረው የበለዓም ንግግር ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። ምን ማለት ነው? አይሰራም በያዕቆብ ላይ ኦር በእስራኤል ላይ ደሴም አንድ አይነት ነገር ነው። ያዕቆብና እስራኤል አይሰራም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። እነሆ ሕዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም። ከዛ ምን አለ? ባላቅም በለዓምን ከቶ አትርገማቸው ከቶም አትባርካቸዋል። እሱ ያመጣው እንዲረግማቸው ነበረ፣ እየባረከ ነው ይሰው። በቃ እንደውም አቁም መባረኩ መርገሙንም ተወው፣ በቃ መባረኩንም ተወው። በቃ እኔ እርገምልኝ ብዬ መጥቻ አይደል እየባረክ ያለው፣ ስለዚህ ይቅር፣ በቃ ይቅር፣ ሁለቱንም አልፈልግም ብሎ አለው ማለት ነው። እግዚአብሔር ህዝቡን እንደዚህ ነው የሚጠብቀው። ሰይጣን ህዝቡን ሊያጠፋ ቢነሳ እንኳን እግዚአብሔር ህዝቡን በዚህ መንገድ ነው የሚጠብቀው። በዚህ መንገድ ነው የሚጠብቀው። ለዛውም እኮ የእስራኤል ህዝብ ሲያምጽ በረሃ ላይ በእግዚአብሔር ላይ ኃጢአት ሲያደርግ ሲያምጽ ሲመለስ ሲወድቅ ሲነሳ በእግዚአብሔር ፊት ሲወድቅ ሲነሳ እንደው በጣም በጽድቁ በቃ የእስራኤል ህዝብ ጥንቅቅ ብሎ በእግዚአብሔር ፊት ስለኖረ ነው አይደለም። እግዚአብሔር ስለ ቃሉና ስለ ማንነቱ ስለ ራሱ ሲል ነው ይሄን የሚያደርገው። ስለ ቃል ኪዳኑ ሲል ነው ይሄን የሚያደርገው። አላህ ጭራሽ እንኳን ድግምት ሌላ አካል ሲያደርግበት ህዝቡን ሊጠብቅ ይቅርና አላህ ድግምት አስተማሪው እኮ ነው። አላህ ጭራሽ ቲቸር ማን እንበለው ይሄንን እግዚአብሔር ህዝቡን ከድግምት ከረጋሚ ከአስማተኛ ከመዋርተኛ ይጠብቃል። አላህ ደግሞ መላእክቱን ልኮ ድግምት ሟርት አስማት ያስተምራል። which is የቁርአኑ አላህ የመጽሐፍ ቅዱሱ ሰይጣን ነው ማለት ነው። እሺ የቁርአኑ አላህ ድግምት አስደጋሚው መተት አስመታችሁ ሟርት የሚያስሟርተው የቁርአኑ አላህ የሚያስተምረው መላእክትን ልክ ያለው ያስተምራሉ ብሎ ሰዎችን አጋንንትን በምድር ላይ የሚያስተምረው የቁርአኑ አላህ የመጽሐፍ ቅዱሱ ሰይጣን ነው።
በመጽሐፍ ቅዱስ የሰይጣን ባህሪ የተሰጠው ነው የቁርአኑ አላህ ሆኖ የተገለጠው ለሙሐመድ። that's it እንጂ አንድ እውነተኛ አምላክ መጽሐፍ ቅዱስ እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም ይላል። ማለት እግዚአብሔር ብርሃን ነው፣ ጻድቅ ነው፣ ክፉ ነገር ሊያስብ ክፉ ነገር ሊያደርግ ሰዎች ክፉ ነገር እንዲያደርጉ ሊገፋፋ አይችልም። ኮንትራዲክሽን ነው ይሄ በእግዚአብሔር ዘንድ የለም ብሎ በግልጽ ይናገራል። የጨለማ ሁሉ ምንጭ የክፋት ሁሉ ምንጭ ደግሞ አላህ ነው በቁርአን። ክፉ ነገርን ሁሉ የሚያስተምር ማን ነው? አላህ ነው። ጋይስ አትሸወዱ። አላህ ነው ጥንቆላን በምድር ላይ የሚያስተምር። ሟርት፣ ጥል፣ ክርክር በመጽሐፍ ቅዱስ ውስጥ ሟርት የተገለጸው በክፋት ነው፣ በኃጢአትነት ነው፣ የስጋ ስራ ነው፣ ወይም ደግሞ ምድራዊ ከዚህ ዓለም የሆነ ከእግዚአብሔር ጋር የሚያጣላ። ምክንያቱም እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት ከቶ አያዩም አይወርሱም ይላል መጽሐፍ ቅዱስ። ስለዚህ ሟርተኛ ከሆንክ ሟርት የምታደርግ ከሆነ ድግምት የሚመችህ ፌቨራይት ሳብጀክትህ ከሆነ አስተማሪውም ተማሪውም በእግዚአብሔር መንግስት ውስጥ ድርሻ የላቸውም። ያ ብራዘርስ ኤንድ ሲስተርስ ይህ ምን ማለት ነው? በተቃራኒው በእግዚአብሔር መንግስት ውስጥ ድርሻ ያላቸውም ከተባለ ከእግዚአብሔር መንግስት ውጪ ናቸው ወይም በጨለማው በገሃነም ናቸው። አላህ እና መላእክቱ እና የአላህን መላእክት ሰምተው ድግምት የተማሩቱ አንድ ላይ በፓኬጅ ገሃነም ይገባሉ። ስብከት ጀመርኩ። በቃ ሙስሊም ሲጠፋ ምን ላድርግ? አናመየስ እሺ፣ ሐሳብ ካላችሁ ወንድሞች መቀጠል ትችላላችሁ። ሙስሊም የለም። እሺ፣ ስብከት ጀመርኩ። እሺ፣ ሲሞን ስለ እግዚአብሔር ባህሪ ያዕቆብ መልእክት ላይ እግዚአብሔር ማንም በክፉ አይፈትንም ይላል አይደል? ይሄኛው እንግዲህ እንደተመለከትነው መልአኩን ልኮ ማጂክን ጥንቆላን እያስተማረ እንግዲህ እየፈተንኳችሁ ነው ይላል። ለመጣል ነው ሰውንና ይሄ ጀስት ቅድም እንዳልከው የመጽሐፍ ቅዱሱ ሰይጣን ነው ብንል የሚያንስ አይመስለኝም። ኢንፋክት ቲንክ መሐመድ እንኳን ስለ ነብይነቱ ትንቢትን ይናገሩለት የነበሩ ጠንቋዮች እንደነበሩ እንግዲህ በመጽሐፍቶቻቸው ላይ ተቀምጦም እናገኛለን ብዬ አስባለሁ። እና እንግዲህ ዛሬ ተነስቶ ጥንቆላን እንቃወማለን ምን እንላለን የሚለው ነገር ሂፖክራሲ ለኔና አምላካቸው እያስተማረ ዘንድ ደግሞ ከዛ ደግሞ አጌንስት የሆነውን ነገር ደግሞ ሁለቱንም ክሌም ማድረግ ትክክለኛ አይደለም፣ ስህተት ነው፣ ከዛ ውጡ ነው ልንል የምንችለው። አመሰግናለሁ።